ምን እየሰራ ነው? ምንድን ነው አንተ? ምን እየሰራ ነው? ምን እየሰራ ነው? አንቺ ነገርሽ ነው ንገሪኝ። ምን አንቺ ሴት ሮቢት ችግር አለ? አስቀየመችክ እንዴ? ምንድን ነው? አንቺ ምን ያደረግሽው እንዴ? ለምን ደውለሽ ጠራሽ? ወይኔ አንቺ ምን ዘምተሽ? ብቻ በተለያየ ምክንያትና አንተን ታፈቅርሃለች። በሆነ አጋጣሚ ማይታክ ነበር እንደዚህ በስራ አጋጣሚና በቃ ብትነግረህ ማይታክ ነበር ማለት ነው። ቪዲዮዎችህንም ታያለች። አጋጣሚም ደግሞ አንድ ጊዜ እንደዚህ ቁጭ ብላ ምናምን በአጋጣሚ አንተ ያው ስራ ላይ ነበር ግን እኔና አንቺ ያ ማለት ዛሬ ነው። አሁን ዛሬ ተገናኘን፣ ዛሬ መጨረሻችን ይሆናል ማለት አይደለም። ለመገናኘት አይ መጨረሻችን ነው አይሆንም። እሱማ እኮ እንዲሆን እኔም አልፈቅድም። አባ ግን ምንድነው የምትለው? ለምንድን ነው እንደዚህ የምትለው? ቆይ ልጄ ስም እንዴ አላማህን ግልጽ አድርጋ ንገረኝ። እኔ እኮ አንቺ ደስተኛ እንድትሆኚ ነው የምፈልገው። ደስተኛ እንደሆንክ ከፈለክ ለምንድን ነው እሱን ራቅ የምትለው? ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ ከአዲስ እንግዳ ጋር እንግዲህ አጠገቤን ያለችው ዛሬ የተገናኘ ነው ከሷ ጋር በምን ጉዳይ እንደሆነ ከርሷ አንደበት ነው ምን ሰማው። የተወሰኑ ነገሮችን አውርተናል ከኔ ጋር። በርግጥ ግን ከእናንተ ጋር እንደ አዲስ ልሰማው ፈለኩኝና ያው ቪዲዮዬን አብርቼ መጥቻለሁ ማለት ነው። እንዴት ነሽ? ሰላም እንዴት ነህ? አለሁ ይመስገን። እንግዲህ ደውለሽልኝ በጣም ከባድ እንግዲህ ነገር እንደሆነ ነግረሽኝ ነበር። አንድ ነገር ገጥሞ እንዳለ እና ቶሎ መደረስ እንዳለበት ለዛም ደግሞ እኔን ብለሽ እንደመጣሽ እኔ ነገርሽኝ። መጀመሪያ በስልክ ስናወራ በስልክ ማውራት ነገር አይደለም ብለሽኝ ነበር። አሁን ደግሞ ካሜራ ከማብራቴ በፊት እንደው እዚህ ድረስ ያው ከደረስን በኋላ የተወሰነች ጫፋን ነግረሽኛል ሀሳቡ ምን እንደሆነ። በርግጥ እዚህ አንዴ መተናል ኦሬዲ፣ ግን ምን እንደሆነ ትነግሪኝና ያው ምናልባት። እሺ ወንድሜ አመሰግናለሁ። ያው አክብረህ ልታገኘኝ ስለጋበዝከኝ በጣም ነው የማመሰግነው። ያው ወንድሜ ማለት በስልክ ማውራት ስላልፈለኩ ነውና ነገርየውን በደንብ ለማስረዳትና ትረዳኛለህን ብዬ ስላላሰብኩ ነው። ያው በስልክና በአካል ሲሆን አንድ አይደለም ሁሉም ነገርና ከዛ አንፃር ነው። ስላስጨነቅኩ ግን በጣም ይቅርታ። ያው ምንም አይደለም። ኧረ ያው ይሆናል ማወቅ አለብህ ብለሽ ያሰብሽው ነገር ነው ልትነግሪኝ ያለሽው። ስለዚህ ከስምሽን ጀምርና ምንድነው ያገናኘን ጉዳይ የሚለው እስኪ ተጠቁሚኛለሽ። እሺ ራሄል እባላለሁኝ። ያው እንግዲህ እኔ ዛሬ እንትን ያልኩትኝ የመጣሁበት ምክንያት ስለ ራሴ ላውራክ አይደለም። በእውነቱ ግን አብሮ አደግ ጓደኛዬ ያለች እና ስለሷና እንደው የሷን ህይወት አንተ መታደግ ከቻልክ ብዬ አስቤ ነው። ምክንያቱም ነገሩ ሙሉ ለሙሉ ስላንተ ነውና አንተንም የሚመለከት ነገር ስለሆነ ነው። አንተንም በጣም ያስጨነቅኩ ወንድሜ እና ምንድነው ጉዳዩ? ጓደኛ አለችኝ በጣም መወዳት አብሮ አደግ ጓደኛዬ ናት። ቤቴልሄም ትባላለች። እና ምንድነው ጓደኛዬ በጣም ነው የምትወድክ አንተ። በጣም ነው የምወድ ስልክ በጣም ነው የምታፈቅርክ እና በስራህም በጣም ነው የምትወድክ የምታደንቅ፣ ከማድነቅ አልፋ ደግሞ በጣም ነው የምታፈቅር ደግሞ ስልክ ይሄ ለንግግር ይሄ አፈቅርሻለሁ በሚባባሉት ደረጃ ሳይሆን ነገሩ በጣም ከፍቷል እና ከአቅሟ በላይ ስለሆነ ይሄንን ነገር እስቲ ወደ አንተ አምጥቼ መፍትሄ ካገኘው ብዬ ነው ወንድሜ። ምክንያቱም ጓደኛዬ በጣም ጠንካራ በጣም ጎበዝ ሴት ናት። አሁን ግን በዚህ ምክንያት በጣም ካለችበት አቋም እየወረደች ነው። ጤናዋን እያጣች ነው። ህይወቷ በጣም ምስቅልቅል ውስጥ ማለት ከምነግርህ በላይ እየተበላሸ ነው ያለው። ምን እኔ ስለወደደች ነው የተበላሸው ህይወቷ? ምንድነው ወይስ በሌላ ጉዳይ ነው? ኖ ያው አንዳንድ ጊዜ እንዴት ነው ሴቶች ስናፈቅር አውጥተን አንናገር። ጀስት ያው የሴትነት እንትኑም ሊሆን ይችላል ብቻ በተለያየ ምክንያትና አንተን ታፈቅርሃለች። በሆነ አጋጣሚ ማይታክ ነበር እንደዚህ በስራ አጋጣሚና በቃ ብትነግርህ ማይታክ ነበር ማለት ያው ቪዲዮዎችህንም ታያለች። አጋጣሚም ደግሞ አንድ ጊዜ እንደዚህ ቁጭ ብላ ምናምን በአጋጣሚ አንተ ያው ስራ ላይ ነበር ተልእኮ ላይ ነበርክ መሰለኝ። በዛ አጋጣሚ አይታሃለች እና በምታይ ሰዓት ሁላ ራሷን ነበር የሳተችው። በቃ ቤት ውስጥ ሁሌ ነው የምታለቅሰው። ፎቶህን ምናምን እንደዚህ ሶሻል ሚዲያ ምናምን እያየች ሁሌ ነው የምታለቅሰው። ከአንድም ሁለቴ ራሷን ለማጥፋት ሞክራ ነበረ እና ይህ ነገር በጣም ከአቅሜ በላይ ስለሆነ ነው ወደ አንተ ይሄን ነገር ይዤ የመጣሁት እና ሁል ጊዜ ነው የምታለቅሰው። በጣም እየተጎዳች ነው እና በቃ ይሄንን ነገር ቢያንስ ማለት ነው ማለት
ድፍረት አይሆንብኝና ማለት እህትም ካለክ ምናልባት ልትረዳኝ ከቻልክ እኔ እንደ ጓደኛ ማድረግ ያለብኝን ነገር ማድረግ አለብኝ ብዬ ስላሰብኩ ነው ወደ አንተ ይሄንን ነገር ይዤ የመጣሁት። ቢያንስ አግኝተሃት ጀስት በቃ እንዴ ነው ትሪትመንት ሊሆን ይችላል በቃ ስላለው ነገር ብታወራት እና እንድታገኛት ነው በቃ ወንድሜ። ማለት እኔ ግራ ገባኝ፣ በጣም ግራ ገባኝ ከምል በላይ ማለት ነው። በጣም ተጨነቅኩኝ በቃ ማለት ከእለት ወደ እለት ላንተ ያላት ነገር በጣም እየጨመረ ነው ማለት እኔ አንዳንድ ጊዜ ይሄ እውነት ፍቅር ነው እስከምል ድረስ ማለት ነው። ተረድተኛል ብዬ አስባለሁ ከምል በላይ። እንግዲህ ራሄል ምንድነው መሰለሽ ጉዳዩን ስትነግሪኝ በጣም አስቸኳይና አሳሳቢ አንድ አደጋ በሚባል ደረጃ እንደገጠመን ነገርሽኝና ተቻኩለን እኛም ያው ደንግጠን በጊዜ መደረስ ያለበት ኬዝ ነው ወይ ጉዳይ ነው ብለን ስላሰብን እዚህ ተገኘን። ከመጣን በኋላ እንግዲህ የተወሰነች ነገር ሃይላይቱን ነግረሽኝ ነበረ። ጓደኛዬ በጣም ነው የምታፈቅር፣ ማፍቀሯ ከልክ አልፏልና ራሷን ወደ መጉዳት ደረጃ ደረሳት እንደሆነና ተደጋጋሚ ሙከራዎች እንዳደረገች ራሷን ለመጉዳት አሁን ያለችበት ሁኔታ ግን በቃ በሰው ጥበቃ ውስጥ እንኳን ሆና የሚቻል አይነት አይደለም የሚል ነገር ነው ያልሽኝና እንዴት ነው ሚዲያ ላይ መጀመሪያ የት ነው ያየችኝ? እሷ በፊት ታውቀኝ ማለት ሚዲያ ላይ ነው የምታውቀኝ? አዎ ሶሻል ሚዲያ ላይ ነው በደንብ የምታውቀው። ከዛም በኋላ ያው የምትሰራቸውን መልካም ነገሮች ምናምን ስታይ ጀስት እንደማንኛውም ሴት ታደንቃለች፣ ታያለች፣ ሁሉ ነገርህን መውደድ ጀመረች፣ ማሰብ ጀመረች ይመስለኛል። ያ ሀሳብ አይምሮዋ ውስጥ ሲደጋገም አንተን ማሰብ ጀመረች። ላንተ አይምሮዋ በደንብ ጊዜ መስጠት ጀመረ። ያ ነገር ይመስለኛል ወደ ፍቅር የተቀየረው። ግን እኔ ሁላችንም ሴቶች እናፈቅራለን። እኔ ግን በዚህ ልክ እኔ እውነት በቃ እኔ በዚህ ልክ ፍቅር እንዳለ እውነት ለመናገር ያለ ማካበት በሷ ነው ያየሁት። ማለት ይኸውልህ እንደዚህ ከስራ ምናምን ገብታ ጀስት ከስራ ስመጣ ቡና ምናምን አፍልቼ ምናምን ምግብ በልተን አንድ ላይ የምትኖሩት ሄዳለሁ ማለት አዎ አንድ አካባቢ ነው፣ አንድ ሰፈር ነን። በዛ ጊዜውን ከስራ ስመጣ እሷም ብቻዋን ስለሆነች ጠራታለሁና በልተን ጠጥተን መኝታ ቤት ስገባ እያለቀሰች ሊሆን ይችላል። ምግብ በልታ ምናምን ድንገት ልታለቅስ ትችላለች። ድንገት ያንተን ፎቶ እያየች ልትቀየር ትችላለች። ይሄ ነገር ምንድነው ማለት ግራ ገባኝ። ከአንዴም ሁለቴ አንድ ጊዜም ራሷን እንትን ብላ ጎረቤት አያት። ራሷን በረኪና ምናምን ጠጥታ ጎረቤት ስታንኳኳ ተዘርራለች። ስልክ ተደወለልኝና ስሄድ በቃ ከዛ በኋላ ሐኪም ቤት ሄደች ምናምን እንትን አለች። ከዛ ጊዜ ጀምሮ ጨጓራውን በጣም የምትታመመው በረኪና ጠጥታ ነበረ። እጇንም እንትን ብላ ነበረ በስለት ማለት ነው። እና እኔ ከአቅሜ በላይ ሆነ በቃ ማለት ምንድነው ይሄ ነገር በዚህ ልክስ ለምንድን ነው የሆነው? የሆነ ጊዜ ደግሞ እናንተ ጋር መታ ነበረ። እናንተ የምትሰሩበት ቦታ መታ። ከዛ ይመስለኛል አንተ የለህም ነበረ ጠብቂው ምናምን ነገር ተብላ ቁጭ ብላ አንተ ስትመጣ ፈርታ ተመለሰች። እኔ በቃ ያኔ ጀስት ተነጋግረን ነው በቃ ንገሪው እኔ አንድ አስቀምጬ ነገርኳት። በቃ ምክንያቱም ፍቅር በሷ ብቻ አይደለም የተጀመረው። ጀስት ንጹህ ልብ ያለው ሰው ነው ማፍቀር የሚችለው። አግኝቻት በቃ ይሄን ነገር መናገር አለብሽ፣ ንገሪው። የሚወድሽ ከሆነ የሚቀበልሽ ከሆነ እሰየው፣ አይ ሚል ከሆነ ደግሞ ይቀራል። በቃ ይሄ ያለ ነገር ነው አይደል ምድር ላይ ሰው። እንደዛ ተነጋገረንና መጣችን አንተ ጋር ገፋፍቻት። እሱን በስንት መከራ ምክንያቱም እንደዚህ እየተጎዳች መቀጠል አትችልም። ኦሬዲ አሁን ስራዋን አቋርጣለች። ስራ ምናምን አትወጣም፣ እቤት ተኝታ ነው የምትውለው። አሁን በሰው እንትን ሰው ነው በቃ እኔ አሁን ማንም ከሌለ እኔም ስራ አልሄድም። ምክንያቱም የሆነ ነገር ብትሆን የዘላለም እሳት ነው ቁስል ነው የሚሆንብኝ ብዬ እና ቤተሰቧስ ምናምን እንዴት ነው? ያንቺ ጓደኛ ነሽ? አዎ እኔ አብሮ አደጌ ነው። ቤተሰብ ምናምን እናት አባቷ ክፍለ ሀገር ናቸው፣ እዚህ አይኖርም። እሷ ኦሬዲ ብቻዋን ተከራይታ ነው የምንኖረውና እንደዛ ምናምን ተነጋግረን እሺ ምናምን ብላ መታ ነበረ። ከዛን አንተን ጠበቀችህ ምናምን ልክ አንተ ስገባ ተመልሳ መጣች። እሺ ነገርሽው ምናምን ስላት አይ ሲገባ ፈርቼ እንዴት እሱ እንደዚህ አይነት ስራ እየሰራ እየተራራጠ እኔ አሁን በዚህ ሰዓት አፈቅርሃለሁ ምናምን ማለቱ ሼም ሆነብኝ አለች። ማለት እንዴት ነው ስታይክ በቃ ትርበተበታለች ምናምን። እኔ እንኳን ስምህን ድንገት ሳነሳ በቃ በጣም ነው እንትን የምትለው። እንዴት ነው በቃ ድንገት ቅጥ ትላለች። ፈገግ ብላ ስላንተ ማውራት ትጀምርና መሀል ላይ ታለቅሳለች። ማለት እኔ ምንድነው እኔ አላቅም ማለት አማከርኩኝ። ይሄ አንድ
ከዝን ያለችና እንደዚህ ትሰራለች ማማከር ላይ ምናምን ነገር ስለ ልቦና ሪሌሽንሺፕ ላይ ትዳር ላይ ምናምን ሳማክር ማለት ያለ ነገር ነው ግን ጀስት ኖርማል እንደሆን እንድታወራክ ምናምን ነገር ጀስት በቃ ሄዳ ታውራው ይሄ እኮ ማለት ኖርማል ነው የተለመደ ነገር ነው ያው ግን አውታ ይሄን ነገር ካላወራችሁ ጤነኛ ልትሆን እንደማትችል ነገረችኝ ይሄን አለ እሷ እንኳን ይሄን ነገር ቢያንስ ሄዳ የስለንቦና አማካሪ ሄዳ ማውራት ትችል ነበር አቅሙ እንኳን ስለሌላ ስላንተ ማውራት ስለማትችል እኔ ነኝ ያወራዋት በቃ እንደዚህ ጓደኛዬ እንዲህ እየሆነች ነው በቃ የተለመደ ነገር ነው ታውራው ከዛ ይሄን ነገር እንትን እንደማትል ይሄን ነገር ማድረግ እንደማትችል ምናምን ነገር ሄዳም አይታክ ተመልሳ እንደሆነ ስነግራለ ከዝኔ በቃ ጀስት እሱን ሄደሽ ማውራት አለብሽ አለችኝ እሱን በቃ እሷ ይሄን ነገር ከአቅሟ በላይ ከሆነ አንቺ አውሩና ቢያንስ እሱ ሄዶ ያገኛትና እቺ ልጅ የሆነ ነገር ብትሆን ራሷን ብታጠፋ እሱ በርግጥ ተጠያቂ ላይሆን ይችላል ግን ይሄን ነገር ቢሰማ እሱ ሊጸጸት ይችላል እሱም ደግሞ እንደ አንድ ሰው ቢያንስ የአንድን ሰው ህይወት ማትረፍ ቀላል አይደለም አለችኝ በዛ መሰረት ነው ወዳንተም የመጣሁት ቢያንስ ላንተም የአንድ ሴት ማለት እህት ካለ ምናልባት ትረዳኛለህ ብዬ አስባለሁ የአንድን ሴት ህይወት መታደግ በጣም ትልቁም ነገር ነው እና ከዛ አንፃር ነው ወንድሜ ማለት በቃ እኔ እንዴት እንደምለምንህ አላቅም በቃ ማለት እኔ እህቴም ጭምር ናት የክፉ ቀኔ ናት በጎደልኩበት ቦታ ሁሉ ሙሉ ልታረገኝ የምትችል ሴት ናት ጓደኛዬ ብቻ አይደለችም ጎዶሌን የምትሞላ ሴት ናት ሶ በዚህ ነገር እንድትጎዳብኝ አልፈልግም ማለት የት መድረስ የምትችል ልጅ እንደሆነች በደንብ አቅሟን ስለማቅ ነው መስራት የምትችል ብዙ ነገሮችን መቀየር የምትችል ሴት ናት ዛሬ ታዲያ ለዛው ፍቅርን በመሰለ ነገር ወድቃ ፍቅር ምን ነሳበት ነገር አይደል ምን ወድቅበት ነገር አይደለም ሶ ይሄንን ነገር ተረድተክ ሄደክ አላቅም በምን መልኩ እንደሆነ ማለት ነው አሁን ዛሬ በዛሬ መጥቼ አፍቅራት ወደዳት ተንከባከባት አይደለም ሊሆንም አይችል ነገር ነው ሶ አያት ምናልባት አንተም ደግሞ በነገር ላይ በጣም እድለኛ ነህ ለምሳሌ በእውነት ጓደኛዬ ምናምን ስለሆነ ይሳው በዚህ ልክ መፈቀር ራሱ በዚህ ሰዓት ጸጋ እኮ ነው አይደል ሶ አንተም የራስህ ህይወት ከሌለክ አይተሃት በጣም ምርጥ ሴት ናት ምናልባት አብራችሁም ልትሆኑ የምትችሉበት ነገር ሊመቻች ይችላል ምናልባት ፈጣሪም ላንተ ያዘጋጃት ሴት ልትሆን ትችላለች ሶ ያንን ነገር እባክህ ማለት በቃ እኔ በምታምነው ወንድም ማለት በቃ ሄደህ እንድታገኝ አፈልጋለሁ በቃ እኔ ስጋት ሆነብኝ በነገር ላይ አሁን እኔ አንተ እዚህ ጋር በመመጣ ሰዓት ሰው አስቀምጬ ነው የመጣሁት እሷ ጋር በቃ ስጋት ሆነብኝ በየደቂቃው ነው የምደውለው አይታል ቅድም ከካሜራ እንትን ሳንል በፊት 3 ምናምን ወጥቼ ስልካ እሷ ጋር ነበር የደወልኩት ያስቀመጥኩት ሰው ነበርና እሷ ጋር በቃ እኔ ስራዬን ሁላ መስራት አልችልም ምክንያቱም ይሄን ነገር አውቃለሁ ፋሚሊ እንደዚህ አይነት ነገር ያው አያውቅም ሶ እዚህ ጋር የሆነ ነገር ሆና ብትጠብቀኝ እኔ ነኝ ተጠያቂ ሰው ባይጠይቀኝ ፈጣሪ ይጠይቀኛል ሰው ፈጣሪ እንኳን ዝም ቢል አይምሮ የሚባል ነገር አለ ሶ ይሄን ነገር ተረድተክ በቃ እኔ ማለት በቃ ልለምንክ ያው እንግዲህ ራሄል ያው በጣም መልካምነትሽን ያሳያል ለጓደኛሽ ያለሽን ፍቅር አክብሮት ፍላጎቷን ለማሟላት የሄድሽበት ርቀት እሷ እንኳን ደርሳ የተመለሰችውን እኔ በቃ ሄጄ ለእሷ ስል ማናገር አለብኝ ብለሽ ጊዜሽን ሰጥተሽ በስልክም ማውራታሽን አሁን ደግሞ በጣም አስቸኳይ እንድንመጣ አድርገሽ በዚህ ልክ ይሄ ኮሚትመንት ራሱ ትልቅ ልብ እንዳለሽ ያሳያል ወይም ቀና ልብ እንዳለሽ ጭምርና ዞሮ አሁን የምትይኝ ነገር ያው እሷን ማግኘት አገኛታለሁ ቤተልሔም ያልሽኝ ስሟን አይደል ቤተልሔም ስለዚህ ቤተልሔምን ማግኘት አገኛታለሁ አግኝቻት ግን እኔ የሷ ሆናለሁ ምናምን ማለት አይደለም ማግኘት ማለት አይደለም እንዳልሽም በአንድ ቀን በተለይ እንደዚህ የሚሆን ነገር አይደለም ሁለተኛ መፈላለግ መጀመሪያ መተዋወቅ ምናምን ያስፈልጋል እንደዚህ ነገር ስለመግባት አሁን ደግሞ እኔ ባለሁበት ስራ አንፃር እነዚህ ነገሮች ላይ ብዙ አሁን እንደዚህ የለውበትም አጫውት ነውና አሁን እንዲህ ነው ብዬ እሷን እሺ ለማለት የፈለገ ነገር ቢሆን በቀላሉ ነገሮች ላይከወኑ ይችላሉ ወይም ላይሆኑ ይችላሉ እንዳልሽው ግን በዚህ ልክ ራሷን እየጎዳች ያለች ሴት በእኔ ምክንያት ነው ከተባልኩኝ ሄጄ አያታለሁ አወራታለሁ መሆን ስላለበት ነገር እንመካከራለን ከሷ ጋር ባለሙያ እንዳልሽም መግባት ካለበት የስነ ልቦና ባለሙያ በጉዳዩ ላይ ሀሳብ የሚሰጡ ሰብ ስፔሻሊስት ዶክተሮች አሉ በዚሁ በስነ ልቦና ዙሪያ ጥናት ያደረጉ ሰዎች ሙያተኛውን ሰዎች እነሱን ጭምር አገናኝተናት ወደ ራሷ እንድትመለስ ማድረግ ይቻላል ምክንያቱም
እኔን በአካል አታውቀኝም። ምናልባት አንዴ ነው አየችክ ያልሽኝ መንገድ ላይ ወይ ስታልፍ ነው ያልሽኝ። ሁለቴ ነው። አይ አንዴ በአጋጣሚ ነው እሷ እንትን ብላ እናንተ ለስራ ወጣችሁ ነው። አንዴ ደግሞ እናንተ ጋር መጣ ያው ልክ ስታይ እሷ ተመለሰች። ሁለቴ ነው ያየችው። አዎ ዞሮ በእነዚህ አጋጣሚዎች ያየችኝ በሚዲያ ላይ ነው ያየችኝ። ግን እንደዚህ ማፍቀር በዚህ ልክ መሆኗ ለኔም ትንሽ ገርሞኛል። እንደዚህም አይነት ነገር ገጥሞኝ ስለማያውቅ ማለት ነው። ዞሮ ግን እህትሽን ወይም ጓደኛሽን ሰላምን ማለት ቤተልሔምን እሷን ላገኛት እሞክራለሁ። ያው አሁንም ያለነው እዚህ በረንዳው ላይ ሆነን ነው። ትንሽ አሟት መኝታ ቤት ነው ያለችው ብለሽኛል። ያው ራሷን ጎርታለች የሚል ነገር ነው መሰለኝ አይደለ? ስራውን በጥሳ ነው ያልሽኝ? ከትላንት ወዲያ ለምን ይማር እንዴት እንደዚህ ታደርጋለች? ስራውን ለመጠስ ሞከራ ተቃልሽ ወይ የመጀመሪያ ነው? ስራዋን አንዴ ነው። ከዛ በፊት የተለያዩ ነገሮችን በረኪና ሞክራለች ምናምን። ጎረቤት እንደውም ጎረቤት ራሱ ብዙ ጊዜ ነው ያስጣሏት። በቃ በሆነ ነገር ብቻ ራሷን እንትን ለማለት ነው። ኪኒን ምናምን ብዙ አይነት ኪኒን ምናምን ፈልጋ ጠጥታ አሁን ማለት በቃ ኦሬዲ ጨጓሯ ራሱ ከጥቅም ውጪ የሆነ ነው። በቃ በጣም ከፍተኛ ነገር ላይ የፈለገችውን ነገር እንኳን መብላት እንኳን አትችልም። እንትን ላልከው የስነ ልቦና ላልከው ነገር ደግሞ እኔም ሞክራለሁ። ከዝኔ ያለች አሁን በእንደዚህ አይነት ሙያ ላይ ነው ያለችው። ግን ጭራሽ እሷ እንደዚህ አይነት ነገር በቃ ማለት ሁሌም ለመናገር በዚህ ሰዓት ሐኪሙ እናንተ ብቻ ናት። ምን የተማረ ሰው ቢመጣ ለሷ ግድ አይሰጣትም። በቃ እኔ ለዛ ነው እንጂ ይሄን ነገር ማረጋግጡኝ አይደለም። ከሷም የተሻሉ ሰዎች ይኖራሉ በገንዘብም በምንም ቢሄድ ግን ጭራሽ ማናገር አትፈልግም። ጭራሽ ማናገር እነሱ ማየት አትፈልግም። ሶኒም አይኔን በጫጥቤ ይሄን ነገር ለመናገር ወደ አንተ የመጣው ለዛ ነው። መልካም እንግዲህ ያው ጥሩ ቆይታ አድርገን ነበረ። ያው በጓደኛዋ ላይ ተመስርቶ ያለ ጥቆማን የሰጠችኝ ጥቆማም ደግሞ እንግዲህ ቤተልሔም የተባለች ሴት ወይም ወጣት ሴት ከኔ በጣም ፍቅር እንደያዛት አይነት ነው አሁን እያለችኝ ያለችውና ከኔ ፍቅር ይዟታል፣ ካንተ ፍቅር ይዟታል ጓደኛዬ ሌላ ራሷን እስከ መጉዳት የሚያደርስ ደረጃ ደርሶባታል ያለችበት ሁኔታና ነፍስ ማዳን አለብህ። በዚሁ ከቀጠለች አንተ ካልመጣ መድኃኒቱ አንተ ነህ የሚል ነገር ብዙ ነገር ተሞክሯልና አንተናና አንተ ራስህ ሰላም ስጣት የሚል አይነት ነገር ነው የተነገረኝ ማለት ነው። ዞሮ አንቺን አመሰግናለሁ ራሄል። ያው ቤቱ ከጀርባችን የምትመለከቱት ቤት ነው። ያው ወደ ውጭ ወጣ አድርገሽ ነበር እያወራሽ ነው ያለሽው። እሷ መኝታ ቤት ነው ያለችው አይደለ? ተኝታ ነበረ። እስካሁንም አላየኋትም ማንቱን በምንም ዞሮ ግን ከሷ ጋር ቆይታዬን አደርጋለሁ ከጓደኛዋ ከቤተልሔም ጋር ማለት ነው። እስኪ ምን ታወራኝ ይሆን የሚለውን አብረን ነው የምናየው። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ እንግዲህ ያው ቤተልሔም መኝታ ቤት እንዳለች ነግረሽኛል። ያው ተኝታለች። ከተኛችም ደግሞ ራሷን ስሯን ለመበጠስ ሞክራ ነበርና ሆስፒታልም ቆይታ ነበረ። ደግሞ ትንሽ ተወሰነ ፈሶ ስለነበረ አሁን ቤት ነው ያለችው ብለሽኛልና ያው ወደ ውስጥ ገብቼ ላገኛት እሞክራለሁ። ሰው እገባለሁ። በወንድማዊ ፍቅር አወራታለሁ። ትሪትመንት እንድትሰጣት ነው
ያለችበት ሁኔታ ከባድ ስለሆነ ቢያንስ አንተን ስታይ ካለችበት ነገር ትረጋጋለች ብዬ ነው በቃ። እና በደንብ እባክህ በቃ እንደነገርኩ ማለት በደንብ ፍቅር ስጣት። መልካም ችግር የለውም። አንቺ አስገቢንና ያገኛት። እሺ ጤና ይስጥልኝ። መጣ እሱ ጋር ተቀመጥ እሱ ጋር። እንዴት ነሽ? ደህና ነህ? እንዴት ነህ? አለሁ። በህልሜ አይደለም በእውነሽ ነው የኔ ቆንጆ ቤትዬ። እንዴት ነሽ ቤቲ? ደህና ነህ? ተቀመጥ እዚህ ጋር ተቀመጥ አጠገብ። ደህና ነሽ? እንዴት ነህ? ደህና ነኝ። እጅሽ ምን ሆነሽ ነው? አይ እንትን የሆነ ነገር ነው ወድቄ። ወድቀሽ ነው? ደህና ነህ? ደህና ነኝ። እንዴት መጣ? አንቺ ነው ብለሽ ነው? አይ ያው ሌላሽማ ነው ስለፈለገ ነው ቆንጆ። ደህና ነሽ ቤቲ? አላ የምር ህልም እየመሰለኝ ነው። ያው ነኝ። እንዴት ነሽ? ነግራኝ ነው ቤቴ የመጣሁት ራሄል። ያው የነገረችኝ ነገር አለ ቤትሻ። ያው አሁን እንደተዋወቅ ነው ከአሁን ሰዓት ጀምሮ ተዋውቀናል። ያው ከዚህ በኋላ ግን እንዴት ነው የሚቀጥለው የሚለውን ነገር እናወራለን እኔና አንቺ። ከዛ በፊት ግን እስኪ ቤቲ ማናት? ስራዋ ምንድነው? ተማሪ ነች ወይ? ምንድነው? እስኪ ያለውን ነገር እንጫወት። እኔም ስለኔ ነግርሻለሁ። ከዛ እሱ አልነገረችም እንዴ? አልነገርሽውም? ያው እኔም አንዳንድ ነገር ነግሬያለሁ፣ ግን ሞር ካንቺ መስማት ስለፈለገ ነው። እሺ ብቻችን ምንድነው ትፈቅጂልናለሽ? ካላስቸገረሽ እሺ ይቻላል። በቃ ተጫወቱ። እሺ የምር በጣም ደስ ብሎኛል። አይ ሳይሆን ደስታዬን መቆጣጠር ስላልቻልኩኝ ነው። አይ ሀይለም ጭራሽ አልጠበኩም ነበር። አንዴ መንገድ ላይ እንዳየሽኝ ነገረችኝ። መንገድ ላይ ብቻ የሆነ ቦታ እንዳየሽኝ ነግራኝ፣ ግን እንደተመለስሽ ወደኋላ ለምን? እሺ ምንም አይቀራትም። ሁሉ ነው የምትናገረው። አዎ በጣም አንተን ለማግኘት በጣም ብዙ ነገር ነው የሞከርኩት፣ ግን አልተሳካልኝም። የመጀመሪያ የምታውቂው ምን ላይ ነበር አንቺ? ማለት በአካል ታውቂው ነበር? አይተሽኝ ታውቂያለሽ ምናምን ወይስ ሚዲያው ላይ ነው የምታውቂው ነበር? ሶሻል ሚዲያው ላይ ነው በደንብ የማውቅህ፣ ግን አንድ ቀን እንዳለ እሷም እንዳለችው አይቻለሁ አካል። ግን እኔ አሁን ኮፍያ ማስክ አድርጌ ነው የምመጣውና ሚዲያ ላይ ስትይኝ እንዴት በዚህ ልክ እንትን ልትይቻለሽ? እኔም እኮ የገረመኝ እሱ ነው። ማለት ለማንም ሰው ይሄን አይነት ስሜት ሰምቶኝ አያውቅም በጭራሽ ማለት ነው። ግን አንተ ጋር እኔ አላውቅም ማቅህ ምናምን ከዚህ ቀደም ማቅህ አብሬህ በጣም ብዙ ነገር ያሳለፍኩ እንደዛ ነው መስሎ የሚሰማኝ አይነት ስሜት። እሺ አሁን ከማን ጋር ነው የምትኖሪው አንቺ? ተማሪ ነሽ ወይ ሰራተኛ ነሽ የሚለውን እስኪ ንገሪኝ። ሁለቱንም አይደለም። ምን ተማሪ ሰራተኛ አይደለሽ? ተማሪም ሰራተኛም አይደለም። ለጊዜው ምን እየሰራሁ አይደለም። ያው በትምህርትስ ምን ያህል ማለት ያሳለፍሽ ምን አይነት ምን ላይ ነበርሽ ትምህርት ላይ? ኮሌጅ ነው ተማሪ ነበርኩኝ። አንደኛ አመት ላይ አቆምኩ። ለምን? በቃ አልተመቸኝም። ከዛ አቆምኩኝ። የምር ግን ስለየወጣው ደስ ያለኝ። እኔም ደስ ብሎኛል። ግን በዚህ ምክንያት አሁን በእኔ ምክንያት አንዳንድ ነገሮች ራስሽን ለመጉዳት የሞከርሽባቸው ነገሮች እንዳሉ ስለነገረችኝ በጣም ከፍቶኝና ደብሮኝ ነበረ። ያው ምንም በማንታወቅበት አይነት ሁኔታ ላይ ሆነን እንደዚህ ማድረግሽን ስሰማ ትንሽ አዝኜ ነበረ። አይ እውነት ለመናገር የሆነ እንደዚህም ትመጣለህ ማገኛለሁም ብዬ አላሰብኩም ነበረ። ግን ያው በቃ እላፊ አንተን ከመውደድ የተነሳ የማደርገውን ነገር እንኳን ማስተዋል እየቻልኩ አይደለም። እውነት ለመናገር የማደርገውን ነገር አላውቅም። ለዛ ነው እንደዚህ ያደረኩት። አልተቀየምከኝማ? እኔማ ገና በቃ መስማቴ ነው። ገና አሁን የሰማሁትና የመጣሁት በስልክ የተነገረኝ ነገር ነበረ። ወደዚህ ቦታ በአስቸኳይ እንድንመጣ እኔም ጓደኞቼም የስራ ባልደረቦቼ ያው ስራዬን ታውቂያለሽ ብዬ አስባለሁ። ያው እንደምታየው ነው። ካሜራ ይዤ ነው የምዞረው። ሁሌም እንደዚህ ነው?
ማለት የነፃ ጊዜ የለም ማለት ነው። ሁሌም እንደዚህ በካሜራ የምትንቀሳቀስ ያው ስራ አይደለ? ስራዬ እንደዚህ ነው። የግል ህይወት ደግሞ የግል ህይወት ነው። የግል ህይወትም ቢሆን እንደ አስፈላጊነቱ ካሜራ ሊቀርጽ ይችላል። ያው እንደዛ ነው ያለው ነገር። ምናልባት ሚዲያን የምትከታተይ ከሆነ እንደዚህ አይነት ነገሮች እንሰራለን። ዞሮ ዞሮ ይሄን ነገር ድንገት ስትነግረኝ አንድ አደጋ ቢሆን አንድ አካባቢ ላይ እንደጠፋ ወይም ደግሞ አንድ አደጋ እንደደረሰ አይነት ነገር ነው የተሰማኝ የነበረው መስሎን የመጣ ነው። ስንደርስ ግን በቃ ጓደኛዬ የመጨረሻ ደረጃ ላይ ነች ያለችው። ራሷን በተደጋጋሚ ጎድታለች። ይሄ ግን የመጨረሻዋ ነው። ስሯን ከዚህ በፊትም እንደዚህ ለሞክራ ነበር ለመበጠስ። አሁን ግን አድርገዋለች እና ደም ጨርሳ ምናምን ብላ ያለውን ነገር ነግራኝ ነበር። ሆስፒታልም ቆይተሽ እንደወጣሽ ነገር ነው ነገረችኝ። እና ያው በዚህ ምክንያት ትንሽ ይሄን ያህል መድረሱ ገርሞኛል። ያለሽበት ሁኔታ በዚህ ልክ መሆኑ ማለት ነው። ለአንተ እኮ የሚሰጥስብህ ነው። እኔ እንዳየሁት እይታ ማለት ነው። የእውነት እላፊ ነው። አንተን ራሴን እንኳን በዚህ ልክ እወዳለሁ ብዬ አስቤ አላውቅም። መታደል በጣም ነው። አንተን ብቻ የተለየ ስሜት ነው የተሰማኝ ያለው። ይሄንን ስሜት ደግሞ ያን ሰው አብረው ካልሆንክ በቃ ሞት ይሻለኛል ብዬ ነው ያሰብኩት። ሞቼ የምገላገለው ይሄን ስሜት በቃ ኑሬ እያየሁህ እንደዚህ ከምሰቃይ ባርፍ ይሻላል ብዬ ነው እንደዚህ ያደረኩት። ከማን ጋር ነው የምትኖሪው? ከማንም ጋር አይደለም። ወንድሜ ነበረ፣ አሁን የለም። ለስራ ወጣ ብሏል። እና እንደዚህ እንዳደረኩም አያውቅም እሱ። ራስሽ እንደጎዳሽ ኦኬ። ለስራ ወጥቷል ስትይ ትንሽ ቆየት ብሏል። ሰነባብቷል ለስራ ከወጣ ነው። እሱ ስራው በተለያየ ቦታ ስለሆነ ወደ ክፍለ ሀገር ምናምን ይሄዳል። ከሀገር ውጭ ምናምን ስለሚሄድ ትንሽ ቆይቷል። ከወጣ 1-2 ወር ምናምን ይሆነዋል። ቤተሰቦችስ ማለት ወላጅ እናት አባት እነሱ የሉም ማለት ያው አርፈዋል ሁለቱም። እኔና ወንድሜ ብቻ ነን አሁን እየኖርን ያለነው። እና እሱም በቅርቡ ሊያገባ ስለሆነ ብቸኛ ልሆን ነው ማለት ነው። አይ በጣም መልካም ነሽ፣ ቆንጆ ነሽ በጣም። የምርህ ነው? አዎ እየቀለድክ አይደለም? ግን ምንድነው ቤትዬ እንዴት ነው አሁን አንድ ነገር እንመካከር ያስፈልጋል ማለት ነው። አሁን በዚህ ሁኔታ እንደዚህ እንድትቀጥይ አልፈልግም። ያፍሻል እንደዚህ ሆነሽ እንድትቀጥይ ማልፈልገው ደግሞ ባሰብሽ መንገድ ሁሉም ነገር ይሆናል ማለት ግን ደግሞ አይደለም። እንዴት መሰለሽ ያው ይገባኛል። አሁን እንዲህ ነው ብዬ ዝርጥጥ አድርጌ ያለውን ነገር አልነግርሽም። ግን ምንድነው ያለሁበትን የስራ ሁኔታ ታውቂያለሽ አይደለ? ምናልባት ያን ያህል የኔ ፋን ወይም ተከታታይ ከሆንሽ ራሱ አንድ ልታውቂ የምትችይው ምንድነው በእኔም በቤተሰቤም ላይ ብዙ የሚደርሱ ጉዳቶች እንዳሉ ታውቂያለሽ። ሚዲያችን ላይ እንኳን እያያዝን የምንመጣው ነገር አይደለ? በእኔ በእናቴ በእህቴ ብዙ መዘዞች መጥተውብኛል። ሚዲያን ተከታትለሽ ከሆነ ማለት ነው በዚህ ልታውቂ ከሆነ እና ብዙ እንደዚህ አይነት መዘዞች ስላሉ ፍቅረኛም ደግሞ ካለኝ ፍቅረኛም እንደውም የቀድሞ ፍቅረኛ የነበረች አንድ ሴት ነበረች። እሷ ፍቅረኛለህ እንዴ? በፊት አሁን የለም። እናወራለን ለእሱን እነግርሻለሁ። አይ እንዴት መሰለሽ አሁን ስለነበሩት ነው የምነግርሽ። በሚዲያችን ላይ ያቀረብኳቸው አንዳንድ እንትኖች ስለነበሩ ማለት ነው። እነሱን ቪዲዮዎች ተከታትለሽ ከነበረ ምን ያህል የኔ የምላቸውን ሰዎች በእኔ ምክንያት ጠላቶቼ ለማጥፋት የሚሞክሩባቸው ብዙ አጋጣሚዎች እንዳሉ ታውቂያለሽ አይደለ? አይተሽ ከሆነ ቪዲዮአችን አይተሽ ታውቂያለሽ በስርዓት የኔ ቪዲዮዎች? አዎ አያለሁ። አንድ የሚያልፈኝ ቪዲዮ የለም፣ ሁሉንም ነው የማየው። ታያለሽ በደምብ? አዎ በደምብ። እኔ ደግሞ አሁን እኮ ስጠይቅሽ አዎ አያለሁ ስትይኝ በቃ እንዴ በደምብ አትይኝ ታዲያ ታይታይ ነው ብዬ በአይምሮዬ እያሰብኩ ነበር። አይ ሁሉንም ነው የማየው፣ አንድ እንዲያልፈኝ እንኳን አልፈቅድም። ስለዚህ ያሉትን ስቶሪዎች ታውቂያለሽ ማለት ነው። በቤተሰቤ ላይ የሚፈጸም በእኔ ላይ የሚፈጸሙ ብዙ ነገሮች አሉ እና አሁን በህይወቴ ውስጥ ሌላ ሰው እንደዚህ ሰው ማስገባት ወይም ፍቅር ምንድነው የፍቅር ነገር እንደዚህ ነገር ማስገባት በራሱ ራሱን የቻለ ብዙ የሚያመጣቸው አደጋዎች አሉ። ላንቺም እንደግል ለኔም ብዙ ፋክተር መጥፎ እንትኖች ያመጣል። ከዛ ባለፈ ደግሞ ያው ዝም ብሎ አሁን አንቺ በዚህ አይነት ሁኔታ ላይ ስላለሽ እኔ እሺ ብዬ ያንን ነገር ላደርገው አልችልም። እና ቤትዬ ምንድነው እያለፍኩባቸው ያሉ ነገሮች ስላሉ ነው ወደፊትም የማልፋቸው ችግሮች ስላሉ ከዛ አንፃር እኔ አሁን በግል ህይወቴ ውስጥ እንደዚህ አይነት ነገር የመጀመር አሁን ሰዓቴ አይደለም። ማለት ምን ማለት ፈልገህ ነው? አልገባኝም። እንዴት መሰለሽ ነገሩን በቅንነት መረዳት አለብሽ የኔ እናት። አሁን ያለሽበት ሁኔታ
ከባድ እንደሆነ ቢገባኝም ብረዳም አንቺ በዚህ ሁኔታ ስላለሽ ብዬ እኔና አንቺ ይሄ በፍቅር ግንኙነት እንቀጥላለን ወይም እንጀምራለን ማለት አይደለም። እንዴ እውነት ለመናገር አሁንም ግልጽ አልሆነልኝም። እና ታዲያ ማለት ካልተቀበልከኝ ለምን መጣህ ከዚህ? ራስሽ እንደጎዳሽ ስለሰማው ቢያንስ ላግኛትና ላወራት ብዬ ነው የመጣሁት ቤቴ። ቁስልሽ እንዳያምሽ። እሺ ምን ደርቋል እንዴ? አይ ተው። ይሄን ልትነግረኝ ነው የመጣው? ለዚህ ነው የመጣው? እንደምመጣ ተነግሮሽ ነበረ? አልተነገረኝም። ስታይ ምን ሳይ ምን ያህል እንደደነገጥኩኝ አይተኸኝ? ግን ደግሞ ለዚህ መምጣት አልነበረብኝም። እኔ እኮ ስትመጣ ጥያቄን የተቀበልክ መስሎኝ ነበረ። ምናልባትም የሆነ ስሜት ሊኖር ይችል ይሆናል ብዬ አስቤ ነበር። ያው ቤትሽ አሁን እንደዚህ በድንገት የሚመጣ ነገር አይደለም። አንድም ሁለት ደግሞ እኔና አንቺ ከዚህ በኋላ እንደ ወንድም እንደ እህት ብዙ እኔ በጣም ብዙ ወንድሞች አሉኝ። ወንድም አልፈልግም። የምሬን ነው እኮ አሁን በዚህ ሁኔታ ነው የምትቀጥይው ማለት እንደዚህ እንዴት ይሆናል? አሁን እኔ አክብሬሽ መጣሁኝ አይደለ? ካለሁበት ስንት ስራ ትተን ምን ብለን መጣሁኝ አይደለ? ወደ አንቺ ያውም ሌላ ነገር መስሎኝ ነው ስመጣ የመጣሁት። በአካል መጥቼ ነው የተነገረኝ ይሄ ነገር እንደተፈጠረ ነው። በዚህ ማለት በዛ ይሄም ነፍስ ነው፣ ያንቺም ነፍስ ነው። ገብቶሻል? በእኔ ምክንያት ራስሽን ልታጠፊ ደጋግመሽ የሞከርሽ እንደሆነ ስለተነገረኝ በዚህ ጉዳይ ለመምከር ነው የመጣ ነው። ከዚህ በኋላ ይሄን ነገር እንዳትደግሚው ቃል ትገቢልኛለሽ ወይ ለማለትም። ከዛ ባለፈ ግን መገናኘት እንገናኛለን እኔና አንቺ። ግን የምንገናኘው በቃ በእህት በወንድምነት በጓደኝነት አይነት መቀጠል ይቻላል። ግን ራስሽን እንደዚህ እንድትጎጂ አልፈልግም። አሁን እኮ እንደገና ይበልጥ ራሴን እንድጎዳ ነው ያደረክኝ። እንደገና እኮ አየሁህ በአካል እኮ አልጋዬ ላይ እኮ ቁጭ ብለህ እያየሁህ እኮ ነው። እና ይሄ ነገር ለኔ ምን አይነት ስሜት እንዳለው አይገባም ነው። እስኪ ቤቲ የአንድ ነገር ልጠይቅሽማ። ከዚህ በፊት ፍቅረኛ ኖሮሽ ያውቃል? ኮሌጅ እያለሽ ወይም እንደዚህ የተለያየ አጋጣሚ? ያ ፍቅር አይደለም። የሆነ አፍላ እድሜ ላይ ስትሆን የሆነ እንትን የሚልክ ነገር የለም እሱ ነው እንጂ ፍቅር አይደለም። የእውነት ፍቅር የያዘኝ አሁን ነው። ይህንን ስሜት ደግሞ ወይ አብሬው መኖር ፈልጋለሁ ወይ ደግሞ ሞቼ ማውጣት ነው የምፈልገው። አሁንም ግልጽ ይሆናል አልመሰለኝም። ሀሳቤን የተረዳው አልመሰለኝም። ገብቶኛል። ያ ስለገባኝ እኮ ነው ቤቲ አሁን እያወራሁሽ ያለሁት ይሄ ስለገባኝ ነው። አሁን በዚህ መልኩ መቀጠል የለብሽም አንቺ። እኔ ደግሞ አንቺ እንደዚህ እንዳትቀጥይ ብዬ ያው ያሉን ነገሮች ማድረግ የለብንም ቤትሽ። አይመስልሽም? አይመስልም። ግን እኔና አንቺ ያ ማለት ዛሬ ነው። አሁን ዛሬ ተገናኘን፣ ዛሬ መጨረሻችን ይሆናል ማለት አይደለም። ለመገናኘት አይ አይሆንም። የመጨረሻችን ነው አይሆንም። እሱማ እኮ እንዲሆን እኔም አልፈቅድም። ከዚህ በኋላ እንገናኝ፣ በቃ ጓደኛሞች እንሆናለን። እኔንም ጓደኞቼንም ሁሉንም ትተዋወቂያቸዋለሽ ካስፈለገ። የምርህ ነው? የምርህ ነው? ንገረኛ። አዎ ምንም ችግር የለውም እኮ ይሄ ምንም ችግር የለውም። ግን ሮቢ ግን በጣም ካሰብኩ በላይ ነው። የምሬን ነው። በጣም ደስ ያለኝ የምሬን ነው። እንደውም ለምን ካልደበረ በዚህ መልኩ ሳይሆን እቤቴ ለምን እራት አልጋብዝም? ነው ዛሬ መተናል እኮ ኖ አሁንማ ከሰው ጋር የመጣው ምናምን ግን ብቻህን መተክ ምናልባትም ጠንካራ እንደሆነ ታግዘኝ አይደለም? አዎ ብቻዬን ሰው ደግሞ ሞር የተሻለ ነገር ሊኖር ይችላል እኮ። አሁን እኔ ኢንተንሽን በእንደዚህ አይነት መልኩ አሁን እኔና አንቺ በተገናኘን ቁጥር በዚህ ልክ ቶክሲክ እንዲሆን አልፈልግም። ያለሽበት ሁኔታ አሁን ፍቅር ይዞኛል ነው አይደል ሀሳቡ። ይሄ ነገርሽ እንዲቀጥል አይደለም የምፈልገው ቤትሻ። በዚህ እንዲቀጥል አልፈልግም። ለዛ ደግሞ እኔ የበለጠውን እንትን እየሰጠሁሽ መሄድ ሳይሆን ያለብኝ ካለውበት አንፃር ተረጂኝ ቤቴ። አንቺ ምናልባት ለኔ ምናልባትም ሳይሆን በጣም ትበዥብኛለሽ። በጣም ቆንጆ ሴት ነሽ። አሁን አንቺ እንደዚህ አልጋ ሊወድቀሽ ሁላ መታየት ያለብሽ ሴት አይደለሽ። በራስሽን ጎድተሽ በዚህ ልክ ምናምንና በጣም ትበዥብኛለሽ። ግን ምን ማለት ነው እኔ አሁን ካለውበት ነገር አንፃር በቃ ላንቺም ህይወት አደጋ ነው። አብረን እንኳን እንሆን ቢባል ወይ አብረን ብንሆን ከዚህ በፊትም ሆነ ተፈጥሮ ስለሚያውቅ ነው።
ገብቻል። በሌላ ባሳለፍኳቸው ህይወቶች ላይ የምታውቂው ከሆነ ሚዲያም የተከታተልሽ ከነበረ እነዛ ነገሮች ተፈጥረዋል። ገባሽ? በጣም ብዙ ጉዳት በእኔ ምክንያት በእኔ ስራ ምክንያት ብዙ ጠላቶቼ በቅርብ ያሉትን ሰዎች ይጎዱብኛል ምናምን እና ይሄ ለኔ ዋጋ ያለኝ ይመስላል። ምንም ትርጉም የለውም እኮ እኔ እኮ ስላንተ መጎዳት ለኔ ክብር ነው። የምሬን ነው። ልክ አይደለም እንደሱ ምንም ልክ ያልሆነ ነገር የለውም። ፕሊዝ ተረዳኝ በቃ እሺ። እንዴት ነው? ሰላም ነው? ሰላም ነው? አለን እንዴት ነው? አለን። ይመስገን። እንዴት ናችሁ? ደህና ነኝ። ሰላም ነው? ደህና እንዴት ነሽ? ሰላም ነው? አሁን ደህና ነኝ። አለን አለን። ኧረ ቁጭ በል ልጅ ቁጭ በል። እንዴት ነው አባታችን? ይመስገን ይመስገን አለ። ምናልባት ትንሽ ቀረጻ ላይ ነበርን አባታችን። በዛ ጋር ካሜራ አለ። ጓደኛዬ ቆሟል፣ ያው ካሜራማን ከሷ ጋር የተወሰኑ ቆይቶች እያደረኩኝ ነበረ። ያው ካላስቸገርኩት ምናልባት ወይ በኋላ እንመለስ። እኛ ቤትሻ ከእሳቸው ጋር ትቆያለሽ አባታችን ጋር? አይ መቆየት ትችላለች፣ ችግር የለውም እኮ እኛ ተመልሰን እንመጣለን። ከእሳቸው ጋር ቆይታ ማድረግ ተመልሼ እመጣለሁ። ችግር አውሩና ተመልሼ እመጣለሁ። መልካም። ምን ይሻላል? ጉዳይ ካላችሁ እኛ ችግር የለውም። እሺ እኔ በስርዓት አውርቼሽ አግኝቼሽ እንሄዳለን። እኛ እሳቸው ጋር ማውራት የምትፈልጊ ነገር አለ? እሺ ትመጣለህ? ግን ባልኩ ነገር ተስማምታል አለው። እኔማ አለው። ምን ነበረ? ያው አባታችን ንስሐ አባትሽ ናቸው? ምናልባት ምንድን ነው? አጎቴ ነው። አጎትሽ ናቸው? አዎ አጎትሽ ናቸው? አዎ። አባታችን እንዴት ነው? ይመስገን፣ ፈጣሪ ይመስገን። ይመስገን። እንግዲህ እኔ ልጅ ሮቤል እባላለሁ። ያው አባታችን ሮቤል እባላለሁ። እኔ ያው ቤትሻ ዛሬ እንግዲህ አንድ ጉዳይ አገናኝቶን ነው ከሷ ጋር የመጣሁት እና እውነተኛ አጎቷ ነው ለእርሷ። እንግዲህ አባታችን ያው ትንሽ አሁን ያለችበት ሁኔታ አለ፣ ምናልባት የሚያውቁት ከሆነ ትንሽ ያለችበት ሁኔታ ወይም ራሷን የጎዳችበት አንድ ጉዳይ ያው ያውቁታል። ጉዳዩ ምንድን ነው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምናልባት የእሳቸው መምጣት ጥሩ ሊሆን ይችላል። ምናልባት እርሶም ነግሮት ከሆነ የሚያውቁ ከሆነ እንዳሉ ነግረኛለች የተወሰነ። እስኪ ምናልባት እንዲሁም እርሱ ከእሷ ጋር ይቀመጡ። ልጅ አሁን እንዴት ነሽ? ደህና ነሽ? ማን ነበር ያልከኝ ስምን አንተ? እኔ ሮቤል እባላለሁ። ሮቤል የነገርሽኝ ልጅ እሱ ነው እንዴ? እንዴ የአባታችን እኔ ነኝ ያው ተነግሮኝ ምናምን ነው። በሱ ምክንያት እንደዚህ ሆንሽ ልጅ? አዎ ምንድነው አዲስ የምትጠይቀኝ እንዴ? እንዴት መጣ ዛሬ? እኔ ያው ጉዳዩ ትንሽ ከባድ ሁኔታ ላይ እንዳለች ተነግሮኝ እንግዲህ ከስራ ላይ ነው እኛም የመጣ ነው። ግን ሌላ ጉዳት የደረሰ መስሎኝ ነበር የመጣሁት። ስመጣ ግን ይሄ ሆኖ ነው ያገኘሁት። ምክንያቱ ከሷ ጋር የተመካከርኩኝ ነበር
ያው ራስሽን አትግጂ ሁሉም ነገር ስለ የጠየቅነው ሁሉ አይሞላም አይደል አባታችን ምናልባት እሱ የበለጠው ይነግሩኛል እና ያው የጠየቁት ሁሉ ይሆናል ማለት አይደለም እና የመሆንም ያለመሆንም እድሎች አሉት። አሁን እሷ ያለችበት ሁኔታ እና እኔ ያለሁበት ሁኔታ ደግሞ እኔ እና እሷ ምናልባት አሁን አንድ ሊያደርገን የማይችል ሊሆን ይችላል። ቤቲ በቅንነት እንድትረጁ የምፈልገው አሁን ራስሽን እንድትጎጂ ግን በጣም አልፈልግም። ከዚህ በኋላ ማለት በጣም የማልፈልገው ነገር ራስሽን እየጎዳሽ እንድትቀጥይ አልፈልግም። አሁን እኮ ልጅ ምን መሰለህ አሁን ነው ጥሩ የሆነችው። እንደዚህ መጀመሪያ በጣም ነበር የታመመችው። ያውቁታል ከመጀመሪያው ጀምሮ ያለችበት ሁኔታ በምን ምክንያት እንደነበር ያውቃሉ። እሱ ነግረኛለች። ሮቤል የሚባል ልጅ ወድጄ ብዙ ነገር ነው ያጫወተችኝ። በጣም ጸበል ሁሉ በጣም ብዙ ቦታ ወስጃታለሁ። ጸበል ወስጃታለሁ። እንደዚህ ቤተክርስቲያን ያለውን ነገር በደንብ ወስጄ እንትን ብያታለሁ። ግን እንደ አንተ ትመጣለህ ብዬ እንደዚህ አላሰብኩም። አዎ እኔ እንግዲህ ጓደኛዋ ወይም እህቷ ማለት ይቻላል አይደለ? ራሄል ነች እንግዲህ ጥቆማውን ወይም ራሄል ነው ይዛት የመጣችው። እሷ ነች እንግዲህ ስለ ጓደኛዬ እንዲህ ሁኔታ ላይ ያለችው እባክህ ሂድና አግኛት ብላኝ ነው የመጣሁት እና መጥቼ ስለተዋወቅኳት ደስ ብሎኛል በእውነት። ግን አሁን ያለችበት ሁኔታ በጣም ነው የጎዳት። ያ አባታችን እኔ እኮ ስለ ጉዳዩ አላውቅም ገና ዛሬ ነው እቺን ሴት አሁን እያወቅኳት ያለሁት እና ሚዲያ ላይ ስላየችኝ ነው አሁን እንደዚህ አይነት ሁኔታ ውስጥ የገባችው። ደግሞ እንደዚህ እየተፈጠረ መሆኑን ማውቀው ነገር አልነበረም እስካሁን። እንዳወቅኩኝም ቶሎ ነው ስሮጥ የመጣሁት። ያው ኦልሬዲ ስመጣ በዚህ መልኩ ሳገኛት ያው ላወራሽ የመጣሁት ለማለት ነውና ምን ትያለሽ ቤትሻ? እስኪ እርሶስ ምን ይላሉ? እንደ አባት ደግሞ ያው ምክሮታ ሀሳቦትን ቢያቀርቡልኝ። እንደ አባት ያው ልጄ ነች። በጣም ብዙ ነገር ተጎድታለች። በጣም ከሚባለው በላይ ልጄ ወደ ፈጣሪ እንድትቀርብ ብዙ ነገር አድርጌያለሁ። የዘመኑ ወጣቶች ታውቀዋለህ፣ በቃ ለፈጣሪ ጊዜ አትሰጡም። በቃ መዞር ነው ብዙ ነገር እንደዛ ነው የምታሳልፉት። እሷ በፊት እንደዛ ነበረች። አሁን ወደ ፈጣሪ በጣም ቀርባለች። ጸሎት ታደርጋለች። ጧት ጧት ሁሌ ነው ኪዳን ይዣት የምሄደው፣ ቤተክርስቲያን ይዣት እሄዳለሁ። አሁን ነው ትንሽ እንደዚህ ያገገመችው እና ልጄ ቤትዬ አሁንም ተወጆልሽ እንጂ ምንድን ነው ሀሳብሽ አንቺ? ምንም ጥያቄ የለውም እኮ እሱ እንደዚህ ያደረግሽው ልጅ እንዴት ነው አሁን እንደዚህ? አሁን እኔን የሚጠየቅ ጥያቄ ነው ቤትዬ? አሁን ድጋሚ እንድትጎጂ እኮ አልፈልግም። እኔ እኮ አባትሽ ነኝ። የነበረ ሰው እኮ ነው። እንዴት ነው የማልወደው? አንድ ህይወት እኮ ነው ያለኝ ቤትዬ። እኔ እንድትጎጂ አልፈልግም። እኔ በአንቺ ምክንያት ብዙ ነገር እኮ አይቻለሁ ታውቂያለሽ። ብቻዬን ነው ያሳደግኩሽ እኮ። ስለዚህ ድጋሚ እንድትጎጂ አልፈልግም። አንተም ልጄ የምትሰማኝ ከሆነ በቃ ከዚህ በኋላ አትደረስበት። ኧረ እንዴ በቃ ማለት ምን ማለት ነው ይሄ ቤትዬ? ኧረ እኔ ስሚ ልጄ እንድኖር ነው? ቆይ እንድሞት ነው የምፈልገው? አንተ ምንድን ነው የምፈልገው? እኔ አንቺን ደስታ ነው ማየት እኮ። ፈልገው። እንደዛ ከሆነማ እኔ ደስ የሚለኝ ደግሞ እሱ ሳይሆን እንደዚህ ያደረግሽኝ እንዲህ ነው ቤትዬ። ልጄ ስሚኛ፣ አንተ ሁል ጊዜም አንድ አይነት ጭቅጭቅ ነው የምትጨቀጭቀኝ። እኔ ደግሞ ልሰማ ዝግጁ አይደለሁም። በቃ ቤትዬ እኔ ልጅ እኔ በቃ እዛ ለምሳ ልጆች ምናምን ብትላቸውን እዛ ጨርስ። እኔ ምንም የሚያገባኝ ነገር የለም። እዚህ ጋር እኮ ፍቅር ነው ገብቶሃል? ነገርዬ ፍቅር ነው። ቤትዬ ገብቶኛል እኮ ፍቅር እኮ ከፈጣሪ ሲሆን ነው ደስ የሚለው እኮ ቤትዬ። ስሚ ፍቅር እኮ ከፈጣሪ ነው ምናምን ትላለህ እና እኔ ምን አደረኩኝ እኮ? ሰው ወደድኩ እንጂ ልግደል አላልኩም እኮ። እኔ አትውደጂ እኮ አላልኩም ቤትዬ። እንዳትጎጂብኝ እኮ ነው የምፈልገው እኔ። እኔን ስሚኝ ቤትዬ፣ አሁን እኮ ጤናሽ እንደዚህ የተመለሰ በፊት እንደዚህ ነበር። ልጅ ስራ ለምኮ ነው አጎቴ ስለምኮ ነው እንደዚህ የምትሆነው አይደለም። ልጅ በኖር እኮ እንደዚህ እንትና ቤትዬ እኔን ነው የምትናገረኝ እኮ። እኔም እኮ ይገባኛል እንደ አባት እንደሆንክልኝ አውቃለሁ። ግን በዚህ ልክ ደግሞ እንትን ልትለኝ አይገባም። ብዙ ነገር እኮ ሆንኩኝ እኮ ባንቺ ቤትዬ። ቤትዬ ልጄ ስሚኝ፣ የምፈልገው ነገር ተናግሬያለሁ። ምንም ያጨቃጭቀኝ ነገር የለም ከዚህ በላይ። ቤትሻ እንደዚህ አይቀጥልም። አይ እንደዚህም አይደለም። እሳቸው እኮ ጣልቃ የመግባታቸው ምክንያት ድንገት መጥተው አንቺ ሊጠይቁ የመጡበት እንዲያውም ዝም ብዬ አስገባኋቸው እንጂ እኔ አንተ ብትሆን መጀመሪያም ላላስገባ እችላለሁ ልጄ። እኔ ይቅርታ አድርገልኝ። እኔ በጣም በሷ ምክንያት ብዙ ነገር አይቻለሁ። በጣም ከሚባለው በላይ ያው የእግዚአብሔር ቤት ነው አይከለከልም ብዬ ነው
አዎ እኔ አባታችን እንግዲህ ቀደም ባለው የህይወት መስመር ወይም መንገዴ አላቃትም። ቤቲ ማናት ከየት ናት ቤት ስለ ቤቲ ማውቀው ነገር የለም። እሷ ግን ምናልባት ሚዲያ ላይ ትከታተለኝ ነበር። ያኔ እንደምታውቀኝ ነው እየነገረችኝ ያለችው። ሶ ዛሬ ላይ እንግዲህ በእኔ ምክንያት እየተጎዳች ያለች ሴት እንዳለች ጓደኛዋ ስትነግረኝ ማናት እቺ ሴት ልወቃት ልተዋወቃት ከዛ ባለፈ እንምከርበት ጉዳዩ ላይ በዚህ መልኩ መቀጠል የለባትም ብዬ ነው እኔ የመጣሁት እንጂ ልድረስባትም ብዬ አይደለም። አሁንም ጉዳቷን ፈልጌ አይደለም። ጉዳቷን መስማትም ማየትም ስለማልፈልግ ነው። አሁን እንግዲህ እጇን ቀዳ እንደሆነ ነው የተነገረኝ። አሁን ብዙ ነገር ልጅ ብዙ ነገር ጠጥታለች የሚል ነገር ፊቷ ራሱ እኮ በፊት እንደዚህ አልነበረም። በጣም ሁሌ ነው የምታለቅሰው። እኔ እዚህ እያለሁ ታለቅሳለች። በአንተ ምክንያት ነው ልጄ። አሁንም ራቅ እሺ በለኝ። እኔ አባት ምን ነገር ስማኝ እሺ በለኝ። የኔ አባታችን ችግር የለውም። አሁን ድጋሚ እንድትጎዳ አልፈልግም። አባ ግን ምንድነው የምትለው? ለምንድነው እንደዚህ የምትለው? ቆይ ልጄ ስሚ እንዴ አላማህን ግልጽ አድርጋ ንገረኝ። እኔ እኮ አንቺ ደስተኛ እንድትሆኚ ነው የምፈልገው። ደስተኛ እንደሆንክ ከፈለክ ለምንድነው እሱን ራቅ የምትለው? በቃ ድጋሚ እንድትጎጂ አልፈልግም ልጄ ስሚ። እኮ ነው የምትጎዳው። ይሄን ታውቂው እንዴ? ምን ማለት ነው ይሄ? ልጄ እኔ ስማኝ፣ አንድ ልጄ ነች። ሁሉ ነገር ነው የሆንኩላት። ስለዚህ ድጋሚ እንድትጎዳ አልፈልግም። ቤትሻ እኔ አሁን ይኸውልሽ ዛሬ እሄዳለሁ። በቃ አሁን ጥሩ ቆይታ አደረግን አይደለ? ዛሬ ተገናኝተናል አይደለ? በቃ አልፎ አልፎ እየመጣ አያት። አልፎ አልፎ እየመጣ ልጄ አልፎ አልፎ እየመጣ አያት። እኔማ ጓደኞች እንሆናለን ብያታለሁ። ከዚህ በኋላ እኮ ጥሩ ወንድም ሆንሻለሁ ብዬሻለሁ ቤቲ። ለዛ ችግር የለውም። እኔ ደግሞ ነግሬሃለሁ እኮ ምን ወንድም አያስፈልገኝም። በጣም ብዙ ነው ያለኝ ወንድም። ልጄ ለምን አባትሽ የሚልሽን አሰሚ። በፊት ማሰሚኝ ማን ለምንድን ነው ማሰሚኝ? ይሄ የኔ ጉዳይ ነው። አንተ ጣልቃ አትግባባ። ጭራሽ እኔ እንዳስቀየምህም አትፈልግ። በቃ ጣልቃ እንድትገባብኝ አትፈልግ። ልጄ እኔን እኮ ነው እየተናገርሽ ያለሁት። አዎ አንተ ነው እየተናገርኩት። ቤትሽ እስኪ ይኸውልሽ ምንድን ነው የምትፈልገው? አንተ ብቻ ነው የምትፈልገው። ሌላ ምንም ፈልገው ነገር የለም እኮ ቤት ልኖርበትም ልሞትበትም የምችለው ጉዳይ አንተ ብቻ ነህ። በቃ እኮ እየመጣሁ ይሻለሁ እኮ አንዳንዴ እንገናኛለን። እሺ ቅድም ባልከው ነገር ተስማምተሃል? ምንድን ነው ቅድም ያላችሁት? እኔ እናንተ ጋር ብቻ ይቀራል። ምንድን ነው ልጄ ንገረኝ እስኪ። ምንድን ነው ያለች እቺ ልጅ? ምንም አላልኩትም። ጣልቃ አትግባ። እሺ ለኔ ንገረኝ። እሺ አንተ እኮ እንዳትመጣ እያልከው ነው ጭራሽ አይደለም? እሺ ንገረኝ። ምንድን ነው ከኔ የተደበቀ ነገር አለሽ? የለኝም፣ ግን በቃ ያልኩት ነገር አለ። ምንድን ነው ያለች ልጅ? ንገረኝ። መልካም እስኪ እሺ። አይ አሁን እንዲህ እንትን አልብሽም። እኔ ችግር የለም። ዞሮ ዞሮ እኔ እመጣለሁ፣ እንገናኛለን ቤቲ። በማንኛውም አይነት እሺ አገኝሻለሁ። እሺ መገናኘት እንገናኛለን። ግን አሁን በቃ ዛሬ ሌላም ስራዎች ስላሉብኝ ወደዛ ልሂድ። ጥሩ ጊዜ ነበረ፣ ስላወቅኩሽ ደስ ብሎኛል ቤትሻ። ራስሽ እንድትጎጂ ግን አልፈልግም። አሁን ቢሆን ይኸውልሽ፣ አይ አሁን መስማማቱ ብቻ ሳይሆን አንቺ ደግሞ እኔ የምልሽ እንድትሰሚ ይፈልጋል እኮ። እንድሰማ ከፈለክ ስራዬን በሰላም እንድሰራ ትፈልጊያለሽ? በሰላም እንድሰራ አውቃለሁ። እሱን እኮ የሚመጣብን ችግር እኮ በደንብ ነው ማለት ስራዬ በሰላም የሚሰራ አይደለም። በእርግጥ በብዙ ፈተናዎች የሚታለፍ ነው። ግን ብዙ ፈተናዎችን እያለፍኩ ባለው ሰዓት ደግሞ ድጋሚ አንቺ ፈተና እንደማትሆኝብኝ ለአንቺም ራሱ ለአንቺ ለነፍስሽ ለህይወትሽ ስትይ በቃ እንድትኖሪ ቃል ትገቢልኛለሽ። እሱን እኮ ቃል እገባላለሁ፣ ችግር የለም። ግን በቃ ተስማምተናል። ምንድን ነው የተስማማችሁት? ልጄ ለምንድን ነው የማትነግሪኝ? ምንም አይደለም እኮ ምንድን ነው እቺ ልጅ እኔ የምላት ምን ነገር ምንም ልትሰማኝ አልቻለች። አንቺ ንገሪያቸው እራስሽ እንዴ ምን ማለት ነው? ልጄ ምንድን ነው ቆይ ምንድን ነው የምትይው? አባ ደግሞ ምንድን ነው የምትለኝ? በቃ በወጣቶች መሀል የሚቀር ነገር ነው። አባ እስኪ እርሱም ያሳልሙንና እሺ ልጄ ሰሞኑንም መለሳለሁ። ተባረክ እንዴ መስቀሌ ልጄ ይቅርታ አድርግልኝ። ውይ መስቀሌ ነው ቤት ትቼው መጣሁ። አላዚ መልካም አረት ይቅር በለኝ ልጄ። ችግር የለውም። ኧረ ያው ይቅር በለኝ። ቡራኬት ያው በረከቱ ሲድረሰን ነው። አሜን ልጄ። አባታችን በቃ ተመልሼ እመጣለሁ ቤቲ። ልትሄድ ነው? አዎ ልሂድ። እሺ ትንሽ ብቻ ስራ አለኝ እኮ እኔ ስራ አለኝ። እሺ እናት ወይ ያረዳል በቃ ልትሄድ አይደል? ልሄድ ነው አላልክ? ትቆያለህ? በቃ እዛ ቤታችን እንገናኝ። ምን ሆነክ ነው? እሺ ወንድም፣ እሺ ያረዳል። ይመችሽ። እሺ እንገናኛለን። እመጣለሁ። እሺ
ራስሽን ጠብቂ አደራ። እሺ ግን እንዳትቀርሽ ያልቀር ልጅ ምከርልኝ ልጅ እሺ አባታችን ምከርልኝ ልጅ ምንም ልሰማኝ አልቻለችም። ይምከራት እርሶም እኔ መከርኳት እኮ ልጅ ምን ላይ ገናኛል ይሄው ባለችን ቀጠሮ አባትሽ ምን ስለምን አሰሚኝ አንቺ እሺ አልኩህ እኮ አይደል በቃ ስሚኛ ከኔ እሱ ይበልጥብሻል እንዴ ለምንድን ነው የማሰሚው ልጅ እኔ ላንቺ ስል እንዴ አባታችን ሰላም ሁኑ በቃ እሺ ልጅ ደህና በቃ እናንተ ቆዩ ሻሜን አባታችን ቻው እሺ ቤት እሺ በራሂል በኩል አገኝሻለሁ እንገናኛለን ልጅ ደህና መልካም ቀን እሺ ደህና ዋሉ አባታችን ቁጭ በሉ ኧረ እንዴ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ሪች ከጓደኛሽ ጋር ቆይታ አድርጌያለሁ። ያው የቻልኩትን ነገር ለማድረግ ሞክሬያለሁ ብዬ አስባለሁ። ከዚህም በኋላ ይቀጥል ይሆናል። እሷ ራሷን እንድትጎዳ አልፈቅድም። በእኔ ምክንያት ራሷን አጠፋች፣ ራሷን እንዲያደረገች የሚባለው ነገር ከዚህ በኋላ በተለይ ደግሞ መስማት አልፈልግም። እስካሁኑ ስለማላቅ ሊሆን ይችላል። እሷም ራሷን ዝም ብላ ከመሬት ተነስታ ራሷን ለማጥፋት የሄደችባቸው እንዳልሽ ሙከሮች የነበሩ ቢሆንም እኔን ለማግኘት ግን ምንም ያደረገችው ጥረቶች ቢኖሩም አይታኝ መመለስ ምናምን እነዚህ አይነት ነገሮች ተፈጥሮ እንደነበር ነግረሽኛል እንጂ በአካል አግኝታኝ ያወራችን ነገር እንዳሌለ እስካሁን ማውቀው ነገር የለም። አሁን ገና ይሄን ነገር ያወቅኩት። ለዛ እንግዲህ አንቺ ኃላፊነቱን ወስደሽ እኛን እስከማግኘት አግኝተሽን ሄደን ገብተን እስክናያት ውስጥ ድረስ ይሄን ሁሉ አድርገሻል አንቺ። ከዚህ በኋላ እንግዲህ አንቺም ኃላፊነት አለብሽ፣ እኔም ኃላፊነት አለብኝ። ኦልሬዲ አውቄያለሁ ምን አይነት ጉዳት ላይ እንዳለች። ግን አንዳንድ ምንድነው ያልተመቹኝ አንድ ነገሮች አሉ። ምን አስቀየመችህ እንዴ? ያው ስሜታዊ ሆና ኧረ ምንም ከዛ አንፃር አይደለም። አሁን እሷ ያለችበት ሁኔታ እንዳልሽ ቶክሲክ በጣም ትንሽ ከባድ ነገር ስለሆነ ምንም ብትል ላይፈረድባት ይችላል። ነገሩን እንዴት ነው በሂደት ምናስተካክል ይሆናል ብዬ ገምታለሁ። ሕክምናም ይፈልጋል። የስነ ልቦና ሕክምና ክትትል የሚፈልግ ነገር ነው። ራሷን ያሳመነችበት መንገድ በዚህ ልክ የኔ ካልሆን ከአይነት ይመስለኛል ነገር እና ያለችበት ሁኔታ ያው ትንሽ ከበድ ስለሚል ያው ትረዳታለህ ብዬ አስባለሁ። ትንሽ ከባድ ነው። እንግዲህ ያው በጣም ጥሩ ጓደኛዋ እንደምሆን ነው ቃል የገባሁላት። ማለት እሆናለሁ ምንም ለኔ ምንም ማለት አይደለም። ግን እኔ ካለሁበት የሥራ ጫና አንፃር እቺን ልጅም ህይወቴ ውስጥ አንደኛ አስገብቼ አሁን ጊዜም አይደለም ዝግጁም አይደለም እንዲህ ለምን። እኔ ከቅርብ ወራቶች በፊት እንግዲህ ፍቅረኛ ነበረኝ። ብዙ ነገሮች ተፈጥረዋል። ምናልባት አንቺ ሚዲያን ተከታታይ ካልሆነ አላውቅም። ዞሮ ግን የሆነ የተፈጠሩ ነገሮች አሉ በዚህ አሁን ደግሞ በቃ ራሴን ከእንደዚህ አይነት ነገሮች ነፃ አድርጌ ስራዬ ላይ በጣም ፎከስ አድርጌ እየሰራሁበት ያለሁበት ሰዓት ነው ያለውና ሰዓት ላይ ነኝ ያለሁትና አሁን ደግሞ የዚህ ልጅ እንደዚህ መሆን ለእሷ ስል እንደዚህ ዝም ብሎ ነገር ውስጥ እዚሁ ጥልቅ ብሎ አልገባም። ግን መረዳዳት፣ መተጋገዝ በህክምና ከዛ ደግሞ በአብሯት በመሆንም አብሯት ጊዜ በማሳለፍም በዛ እንግዲህ ይመለሳል ብዬ አስባለሁ። ያላት ከልጅበት ይሄ ነገር ዛሬ አንተ እዚህ ድረስ ቤት ድረስ መተህ ማናገሯ ራሱ ቢያንስ አንድ ስቴፕ ነው። ቢያንስ እንዴት ስታይክ ምን አይነት ፊሊንግ እንዳሳየች አንተም አይተሃል። ቢያንስ ተነቃቅታለች፣ ቢያንስ ለመኖር ራሱ የሆነች ነገር አግኝታለች ብዬ አስባለሁና ይሄ ራሱ ለሷ በጣም ትልቅ ነገር ነው ከሚገባው በላይ።
ያው እኔም ከዚህ በኋላ ያንን እንግዲህ እሷን የምትከፋበት በዚህ ምክንያት ራሷ የምትጎዳበት ሲሆን እንግዲህ እነዚህን ነገሮቿን ሀሳቦቿን ትታጠላ ጥሩ መንፈስ ተላብሳ እንግዲህ ኖርማል ህይወቷን እንድትቀጥል ነው የምፈልገው። ከዛ እኔም የተሻለኝን አደርጋለሁ። ከዛ ውጭ ግን አንድ የሆነ ነገር ልጠይቅሽ ፈለኩኝ። ምንድን ነው? ምን የደበረህ? አሁን ይዘሻቸው የመጣሻቸው አጎቷ ናቸው መሰለኝ አይደል? አዎ አባዬ። አዎ እንግዲህ ትልቅ አባት ናቸው፣ ያው ቄስ ናቸው አይደል? በጣም